ዛሬ እንደው ትንሽ እስኪ አጠር ያለች ነገር ላጫውታችሁ ፈልጌ ነበረ። ምን መሰላችሁ? ስለ ልጆቻችን ምን እየሆኑ ነው ያሉት? አሁን በአሁኑ ጊዜ ከየት ነው ይህንን ነገር ትምህርት የሚማሩት? የሚያውቁትን ነገር ከምንድን ነው የሚገበኙት? ከየት ነው እሱ ጠቅላላ እውቀታቸው ስፔሻል እድሜያቸው 13፣ 14፣ 15 እየሆነ ሲመጣ በጠቅላላ እኛ መስማት ያቆማሉ። መስማት እኮ ስላችሁ እንዴ መሰላችሁ? የሚሰሙን አሉ፣ የሚያዳምጡ አሉ፣ ቤተሰብ ያለን እሺ የሚሉ አሉ። እሺ ማለት እኮ መስማት አይደለም። ምን አይነት ችግር ውስጥ መሰላችሁ ያለ ነው? እኛው በጠቅላላ የሚያውቁትን ነገር ጉግል ነው የሚያደርጉት። ኦኬ። ጉግል ደግሞ ከዚህ በፊት ትንሽ ጠቀስ ያደርኩላችሁ ነገር አለ። ጉግል በዩሮፓውያኖችና ስፔሻሊ በጣም በተወሰኑ ሰዎች እጅ ስር ያለ የግላዊ ድርጅት ነው። በግለሰቦች እጅ ስር ያለ ኦኬ፣ በመንግስት ስር ወይ በተባበሩት መንግስታት ስር ወይ ደግሞ በትምህርት ሚኒስቴር ስር ተጠያቂነት ምንም አይነት አካውንታቢሊቲ የሌለው ድርጅት ነው። አንዳንድ ጊዜ ይቀጣል። አሁን የአውሮፓ ዩኒየን የራሳችሁን አድቨርታይዝመንት ከፍ አድርጋችሁ ስላወጣችሁ ወይ ደግሞ እንደዚህ ስላደረጋችሁ ብሎ ይቀጣቸዋል። ያ ስለሚቀጣቸውን አሁን የአውሮፓ ዩኒየን እንዲፈርስ ዩኬ ከኢዩ ውስጥ እንድትወጣ ስንት አይነት ነገር የሚደረገው ያለው። ኮርፖሬሽኖች አይወዱም እንደዚህ አይነት ነገር። እንደዚህ ይሄ እንደሚቀጣቸው ሬስትሪክሽን የሚያስደርግባቸው የሚቆጣጠራቸው ሰው አይፈልጉም፣ አካል አይፈልጉም። እና አሁን እኛ ያለነው ትልቁ ፈተና ልጆቻችን እያንዳንዱን ነገር ጉግል ያደርጋሉ። እስኪ ተመልክቷቸው። ትንሽ እያሉ ሁሉ ነገር የሚያውቀው ዳድና ማም ናቸው። በቃ እናትና አባት ሁሉ ነገር ያውቃል። ምንላቸው ነገር ይሰማሉ። ደስ ይላቸዋል፣ ይጠይቁናል። ምንድነው ይሄ እንዴት ተፈጠረ? ይሄ ምንድነው? እና እንደዚህ አድርግልኝ ወይ እያንዳንዱ የምንነግራቸውን ነገር በጥሞና ያዳምጣሉ፣ አንደርስታንድ ያደርጋሉ። እንደው በደንብ ተሰሟቸው ሄደው ለሰው ራሱ ሲያወሩ ትሰማቸዋላችሁ። ለሰው ሲናገሩ አይ አባቴ እንደዚህ ያለኝ፣ እናቴ ይሄን እንደዚህ ያለችኝ፣ እናቴ እንደዚህ ብላ ነግራኛለች እና ትክክለኛው እንደሱ ነው ብለው በደንብ የሚታገሉት። ልክ እድሜያቸው ገፋ እያለ ሲመጣ ምን ይጀምራሉ? ማንኛውም ነገር ሲነገራቸው ጉግል ነው የሚያደርጉት። መጀመሪያ ጉግል ውስጥ ሄዱና ይጽፉና እዛ ያዩት ነገር 100% ይቀበሉታል። በቃ ትክክል ነው። እና ሌላው ምንድን ነው? እንደ ጉግል አይነቶች ደግሞ ሶሻል ሚዲያዎች አሉ። ሶሻል ሚዲያ ላይ ኢንፍሉዌንሰሮች ወይ ደግሞ ሰው እንደዚህ ነው ብሎ የነገራቸው ነው። አሁን እኔ ብዙ ጊዜ ስናገር ትሰማላችሁ። ሂዱና የራሳችሁን መረጃ ሰብስቡ። እኔ እንደ ጥቆማ ነው የማውቀውን ነገር እየመጣው ጠቁማችኋለሁ። እናንተ ግን የራሳችሁን መረጃ ማድረግ አለባችሁ። ምክንያቱም ከኔ የተለየ መረጃ ልታገኙ ትችላላችሁ። እኔ ከማውቀው በላይ ሄዳችሁ ቅል ልትሰበስቡ ትችላላችሁ። ለዛ ነው ምጠቁመው ወይም ደግሞ ያለኝን እውቀት መጥቼ ማካፈላችሁ እናንተ በዛ ላይ እንድጨምሩበት። እውነት ለመናገር ለልጆች የራሱ እኔ እንደዛ እያልኩ ነው የምነግራቸው። እኔ ማስተምራችሁ ማውቀውን ነገር ነው። እናንተ ግን በዚህ ላይ ጨምራችሁ ከኔ በላይ እውቀት ይኖራችኋል። እንደዛ ነው እንደው መሆን ያለበት። የሚቀጥለው ጄኔሬሽን ሁል ጊዜ እኛ ከአባቶቻችን የነሱን እውቀት ይዘን የራሳችንን ጨምረን ነው ለልጆቻችን የምናስተላልፈው። ልጆቻችን ደግሞ ከኛ በላይ የበለጠ እውቀት ነው የሚኖራቸው። ምክንያቱም የእኛን ይወስዱና የራሳቸውን ጨምረውበት ነው የሚሄዱት። እና አሁን ግን ያለንበት ትልቁ ፈተና ኦኬ፣ ወላጅ ወይም ደግሞ ትምህርት ቤት ሄደው የሚማሩትን ወይ ደግሞ የሚያውቁትን ነገር ሳይሆን ጉግል ላይ፣ ዊኪፒዲያ ላይ፣ ኢንተርኔት ላይ ሰው የጻፈላቸውን ነገር ነው የሚያዩት። ያ የተጻፈላቸው ነገር ትክክል ቢሆንም ባይሆንም በቃ ይቀበሉታል። እና እውነተኛው ሪያሊቲያቸው ሶሻል ሚዲያ ላይ ነው ያለው። ኢንፍሉዌንሰሮች የነገሯቸው እዛ ያዩትን ነገር እውነት አድርገው ነው የሚያንጸባርቁት። እና እንዴት ነው ይሄን ነገር ማስቆም የምንችለው? እንደው ለወደፊቱም ምንድን ነው እሱ መሰላችሁ? አሁን በጣም የሚከብደኝ ነገር ያለው እኛ በተቻለ መጠን ለልጆቻችን ቤስት ነው የምናስበው። እኛ ከኛ እናትና አባት ኦንሊ ፐርሰን ልጁን ከራሱ በላይ እንዲሳካለት ከራሱ በላይ እንዲሆን የሚመኙ ሰዎች ናቸው። ኦንሊ ዋን። ወንድምና እህት ወይ ደግሞ ወንድምና ወንድም፣ እህትና እህት አንዱ ከአንዱ መብለጥ ነው የሚፈልገው። አንዱ ከአንዱ በልጦ መታየት ነው የሚፈልገው፣ ማግኘት ነው የሚፈልገው። እናትና አባት ግን በተቻለ መጠን ልጆቻቸው ከነሱ የተሻለ ኑሮ ከነሱ የተሻለ ነገር እንዲያገኙ ነው የሚመኘው። እና በአሁኑ ሰዓተኛ የፈለገ ነገር ብንላቸው ስፔሻሊ እድሜያቸው ቲኔጀር እየሆነ ከመጡ እስቲ ተመልከቷቸው። እስቲ የሆነ ነገር ስታወሯቸው ወዲያውኑ ጉግል ነው የሚያደርጉት። ትንሽ
አይ እንደሱ አይደለም የሚሉንና አይ ይሄ እኮ እንደዚህ ነው፣ እኔ በዚህም ጊዜ እንደዚህ አይቼ ነበረ፣ ወይ ደግሞ ኖሬያለሁ፣ ወይ ደግሞ አድርጌያለሁ። እኛ ራሳችን በልምድ ኦኬ በኤክስፒሪየንስ ያገኘነውን ነገር ስንነግራቸው ራሱ ጉግል ያደርጉታል። መጀመሪያ ከፈሩን ወይ ደግሞ ይናዳሉ ብሎ ካሰቡ አይነግሩንም። ኖርማሊ ግን ኦፕን የሆነ ኮንቨርሴሽን ካለን እና ኦፕን የሆነ እንትን ካለን በቀጥታ ነው የሚነግሩን። ኖ እንደሱ አይደለም ትክክል አይደለምና ይኸው እንደዚህ ነው የሚለው ብሎ ያሳዩናል። አሁን ችግሩ ምንድን ነው? እኛ ጉግል ላይ የተጻፈውን ወይ እዛ ሶሻል ሚዲያ ላይ ያዩትን ራሱ ትክክል እንዳልሆነ ካወቅንና እሱን ለማሳመን ከሞከርን አይሰራም። በጣም በቃ አይዋጥላቸውም፣ እሺ አይላቸውም ራሱ እኛ የነገርናቸውን ነገር ለመቀበል። ስለዚህ እኔ መፍትሄ ብዬ ያገኘሁት ምንድን ነው? በተቻለ መጠን ስለ ጉግል ማስተማር፣ ኦንላይን ላይ ኢንተርኔት ላይ ስለሚያነቡት ነገር ማስተማር። ማን ነው የሚጽፈው? ለምሳሌ ዊኪፒዲያ እንዴት ነው የሚጻፈው? ግለሰቦች ናቸው ሄደው የሚያበረክቱት። ከዛ በኋላ ኮንትሮል ሲስተሙ ምን ይመስላል? የሴፍቲ ሲስተሙ ምን ይመስላል? ለምንድን ነው ጉግል ይሄን ሬስትሪክሽን የሚያደርገው? በዛ ላይ እውነተኛውን እውቀት ማግኘት እንዴት እንደሚቻል ማለት የራሳቸውን ኢንዲፔንደንት የሆነ ሪሰርች ማድረግ፣ ራሳቸውን ችለው የራሳቸውን መረጃ መሰብሰብ እንዳለባቸው ማስረዳት አለብን። ስፔሻሊ ሶሻል ሚዲያ ላይ ስፔሻሊ እነዚህ እነ ቲክቶክ እነ ኢንስታግራም ወይ እንደነሱ አይነት ነገር ላይ የሚያገኙትን እውቀት በጣም ብዙ ፎሎወር ለማግኘት ወይ ቪው እንትናቸውን ከፍ ለማድረግ በጣም ብዙ ሰው የማይሆን ነገር ነው የሚናገረው፣ ወይም ደግሞ የማይመስል ነገር ነው ልጆቻችን የሚያስተምረው። ከዛ ምን ይሆናሉ ልጆቻችን ኢንፍሉዌንሰሮች በጣም ነው እንትን የሚያደርጓቸው። ስለዚህ ቤስት ቲንግ እኔ እሱን ማስተማር። ሁለተኛ በተቻለ መጠን የሶሻል ሚዲያ ሰዓታቸውን መገደብ። ተነስተው ዝም ብሎ ጉግል በሚያደርጉበት ጊዜ ሄደን እኛ ኢንተርኔት ላይ እናያለን በሚሉበት ጊዜ መንገር ወዲያውኑ ነው እሱ አያስፈልግም፣ ይሄ እንደዚህ ነው ብላችሁ መቀበል ሞክሩ። ምክንያቱም እኔ 100% የማውቀውን ነገር ስለሆነ መነግራችሁ ለእናንተ ደግሞ የሚጠቅመው ነገር ብዬ ነው። እና እሱን ቀስ ብላችሁ ማስተዋል አለባችሁ እንጂ ኮንቨርሴሽን የሚባል ነገር ይቆማል። በቃ ንግግር እና መመካከር ይቆማል። ወይንም ደግሞ ከጉግል ጋር ነው ምንላቸውን ጉግል እያደረጉ እሱ ላይ ነው ዲስከስ ማድረግ ያለብን ማለት ነው። ይሄ መፍትሄው እንግዲህ ከዚህ በላይ የምታውቁ ካላችሁ እስኪ ትነግሩናላችሁ። እኔ በጣም ለውጥ ያየሁት ስፔሻሊ እድሜያቸው ከፍ እያለ ሲመጣ 13 14 ካለፉ በኋላ በጣም ከፍተኛ ችግር ውስጥ ነው የሚገቡት። ምክንያቱም የኢንተርኔት ይሄ ኦንላይን ያለው ዓለምና የሪያሊቲው ዓለም ይጋጭባቸዋል። እኛም እና ምንላቸው የምናሳድጋቸው በሪያሊቲ ነው፣ እዚህ በሚያዩት ነው፣ ሌት ተቀን ህይወታቸው ነው። እነሱ ግን ያ ፕሮጀክትድ የሆነ ብዙ ፌክ 89% የሚሆነው በዛሬ ሰዓት 89%ቱ የቲክቶክ ኮንቴንት ኤአይ ነው። ያንን ለመለየት በጣም ከፍተኛ ትግል ያስፈልጋል። ለምን ይሄ ኤአይ እንደሆነ እውነተኛ ሰው እንዳልሆነ ወይ ደግሞ ያ ሰው እውነተኛ ሰውዬ እንዳልሆነ የተናገረው እሱን ለማስተማር በጣም ከፍተኛ ችግር የሚገጥመን እና ይህንን ነገር ለወደፊቱ በጣም ጠንክረን መስራት ያለብን ነገር ነው። ምክንያቱም የምታዩት ነገር ሁሉ እውነት አይደለም። በዛ ላይ ደግሞ በኤአይ የተሰራ ዱፕሊኬት የተደረገ ነገር ነው የምታዩት ብለን ለማስረዳት መሞከር አለብን እንጂ እንዲሁ ዝም ብለን ከለቀቅናቸውና ዝም ካለን ልጆቻችን የሚያውቁት እውቀት የሚገበዩት ቦታ በጠቅላላ እኛ ሳንሆን ከውጭው ዓለም ነው። ኢንተርኔት ነው የሚያስተምራቸው ያለው።